ይኸውላችሁ መኖ እዚህ ጋር በደንብ በስብሶልናል። ይኸውላችሁ ፈርሷል ማለት ነው። ስለዚህ አሁን እዚህ ላይ ምንድነው የምንጨምረው? እዚህ ላይ አሁን የስንዴ ገለባ እንጨምራለን። አያችሁ የስንዴ ገለባ እዚህ ላይ ይጨመራል። ከዚህኛው ጋር ይታሻል። ከታሸ በኋላ ምን እንደሚጨመርበት ደግሞ እነግራችኋለሁ። አያችሁ እና ይሄኛው የስንዴ ገለባ ይኸውላችሁ አንድ በሬ የሚበላው ነው ማለት ነው። በሬዎች ስታደልቡ ውሃ በየ2 ቀን የምታጠጡ ሰዎች አሉ። ለምሳሌ ውሃ ሲጠማውና በደንብ 1-2 ቀን ካደረ በደንብ ይጠጣል የምትሉ ሰዎች አሉ። እሱ በሳይንሳዊ መንገድ ትክክለኛ አይደለም። ውሃ መጠጫውን ይሄ ፊልትራፉን በየ2 ቀኑ ማጽዳት አለባችሁ። ስለዚህ ውሃ አንሊሚትድ ነው፣ የተገደበ አይደለም። ውሃ አትገድቡ። በ2 ቀን በ3 ቀን ይጠጣ የምትሉት እሱ ትክክለኛ አይደለም። ስለዚህ መስጠት ያለባችሁ ውሃ በቋሚ መጠጣት አለበት። ይኸውላችሁ እቺኛዋ ደግሞ ፊኖ ነች። ነጭ ጤፍ ነው የምትመስለው። አያችሁ እቺኛዋ ማለት ነው ነጭ ጤፍ ይመስላል። ኦልሞስት የተወቃ ጤፍ ነው መስለው። ይሄኛውን አሁን በኖርማል መኖ ላይ እንጨምራለን። አንዳንድ ሰዎች ከብት ለማድለብ ብዙ 6-7 አይነት መኖ ይገዛል። እዚህ ቤት ግን የሚገዛው 2 አይነት መኖ ብቻ ነው፣ ፕላስ ጨው አለበት። በዚህ በ2 አይነት መኖ በሬዎቹ እንዴት እንደሚደልቡ አሳያችኋለሁ። በመሃል አንዴ በሬዎቹን ላሳያችሁ። ይኸውላችሁ አሁኑ መኖች የሚበሉ እነዚህ ናቸው። እየተሰራ ያለው ለነዚህ ነው እና በ2 ወር ከ2 ሳምንት ላይ ነው እንግዲህ እንደዚህ የደለቡት። ስለዚህ አሁኑ መኖ የሚበሉት እነዚህ ናቸው። ለነዚህ ነው እየተሰራ ያለው። ስለዚህ ወደ ውስጥ ልመልሳችሁና መኖ አሰራሩን እንቀጥልበታለን። ስለዚህ አሁን በቀጥታ ወደ ውስጥ ልመልሳችሁ እና መኖ የሚታሸው ይኸውላችሁ እንደዚህ ነው። እንዴት እንደሚታሽ በደንብ እዩት። አያችሁት? ይሄኛው ቅድም ኖርማል መኖ ከገባው ጋር እየታሸ ነው። እዚህ ላይ በደንብ ከታሸ በኋላ ፊኖ ትጨመራለች። ግን ይኸውላችሁ ሳታሹ በፊት ፊኖ ከጨመራችሁ ምን ይሆናል መሰላችሁ? ይቦካል፣ አንድ ላይ ይቦካል። አንድ ላይ ደግሞ ከሚቦካባችሁ በቀጥታ እንደዚህ በደንብ መብላላት አለበት። በደንብ ከተብላላ በኋላ ነው እንግዲህ ፊኖን የምንጨምርበት። እኛው ዝም ብላችሁ ተመልከቱት። እንደዚህ በደንብ መብላላት አለበት። የኛው ከተብላላ በኋላ በቀጥታ አሁን የሚጨመርበት ፊኖ ነች የምትጨመረው። እዚህ ጋር አያችሁት መስሎ ያልኳችሁ እንዲህ ነው የሚጨመረው። ይሄኛው ከተጨመረ በኋላ እንግዲህ በደንብ አብሮ ይታሻል እና ፍርፍር በደረቁ ነው ያላችሁ። እዚህ ውስጥ ብዙ ውሃ ገብቷል። ግን ፍርፍር በደረቁ ሲሆን ደግሞ እዚህ ውስጥ ቢያንስ 10 ሊትር ውሃ ገብቷል።